የተወደዳችሁ የሰላም ካቶሊክ ቲቪ ተመልካቾች አሁን የምንገኘው በዚህ በሰላም ካቶሊክ ቲቪ ስቱዲዮ ነው። ቤተክርስቲያን በተልእኮ ላይ የተሰኘው ፕሮግራም ላይ አንድ እንግዳ ጋብዘን ሲስተር አንጀላ የኮምቦኒ እህቶች ገዳም የማህበር አባል ናቸው እና እሳቸው በዚህ በኢትዮጵያ ለረጅም ዓመታት አገልግለዋል። ወደ 50 ዓመት የሚጠጋ ጊዜ እና ዛሬ ስለሳቸው ህይወት እንደዚሁም ደግሞ ስለሳቸው የተልእኮ የአገልግሎት ህይወት የበለጠ ግንዛቤ አግኝተን ከዚህ ለመማር እዚህ ጋብዘናቸዋልና በዚህ ፕሮግራም ያንዳንዳችን ይህንን የምናዳምጥ የበለጠ ለተልእኮ እንድንቆም ከነዚህ ከገዳማውያን ህይወት መማር እንችላለን በሚል ሐሳብ ነውና አብራችሁን እንድትቆዩ እየጋበዘን እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር እንድትሆኑ ጥሪያችንን እናቀርባለን። ሲስተር አንጀላ እዚህ ጥሪያችንን አክብረው እዚህ የሰላም ካቶሊክ ቲቪ ስቱዲዮ ስለመጡ እጅግ እናመሰግኖታለን። ራስዎትን እንዲያስተዋውቁ ጠይቃለሁ። በተለይ የመጀመሪያ የተወለዱበት አካባቢ የቤተሰብ ሁኔታ ይገልጹልናል። እንግዲህ ለተመልካቾች አሁን እንደተናገርኩት በኮምቦኒ እህቶች ማህበር ገዳም አባል ኖት። እዚህ ሀገር ባለፉት 50 ዓመታት እንግዲህ በትክክል ለመናገር 49 ዓመት እዚህ አገልግለዋል። ከትንሽ ጊዜ በኋላ ደግሞ የወርቅ ኢዮቤልዩ ያከብራሉ እና እንኳን ደስ ያሎት፣ እንኳን እግዚአብሔር አምላክ በጤና በሰላም በአገልግሎት አቁሞ ለዚህ ለ50ኛው ዓመት አደረሶት እንላለን። እኔ አመሰግናችኋለሁ ስለጠራችሁን for the invitation. Thank you very much. እኔ የተወለድኩበት ጣሊያን ሀገር ነው። ሮም አጠገብ ነው። ሮም ፕሮቪንስ። It is ማለት ስንት ዓመት? I am 83 years old. So when I was born in a family, they were already two other children. I'm sorry, I'm good. 83 ዓመት ሆነው አሁን? አዎ 83 ዓመት። በሰኮንድ ወርልድ ዋር after the second war, during the second world war, ሁለተኛው ዓለም አቀፍ ጦርነት ነበረ። በን ፋሚሊ ሌላ 2 ልጆች ነበሩ። እኔ ሶስተኛ ነኝ። ከዛ በኋላ ትንሽ ቆይቶ ሌላ 2 ልጆች ተወለዱ። ሁላችን ሴት ነን። ሴቶች ናቸው። 5 ሴቶች። ሌላ ሁሉ አገብተዋል። ስለዚህ ትልቅ ፋሚሊ ሆነናል። እኔ ብቻ ነው ወደ ሲስትርነት የገባው። ወላጆቹ እዛ ሮም አካባቢ አንድ ቦታ ነው እንግዲህ የተወለዱት። ቦታ ነው ቲቮሊ አጠገብ ነው። ቲቮሊ አጠገብ ነው። በዳዮሴሳን ፓሌስትሪና ቲቮሊ ይባላል የኛ ቤተክርስቲያን። The country is Gallicano nel Lazio. ላሲዮ የሚባል አውራጃ። በጣም የታወቀ ሀገር አይደለም፣ ግን ለኛ በጣም ትልቅ ሀገር ነው። እዛ ነው የተወለዱት እና የቤተሰብ እንግዲህ 5 እህቶች አሉት። ከወላጆቹ ጋር አብረው ሲኖሩ እንግዲህ እንዴት ነበር ቤተሰብ ሁኔታ እና ጥሪ የኮምቦኒ ማህበር እንዴት መግባት ቻሉ? እሱ መግባት የቻልኩ ሮም ስለሚሰራው ነው። ከትምህርት ቤት በኋላ ወደ ሮም ሲሄድ ትንሽ ስራ ይሰራ ነበር። የቤቢሲተር ስራ ይሰራ ነበር። ስለዚህ በዛ ነው ወደ ቤተ ክርስቲያን ሲሄድ
ሚሽናዊያን ይመጡ ነበር። ሲመጡ ስለ ሚሽን ያወራሉ፣ ብዙ ነገር ብዙ ታሪክ ያወሩ ነበር ስለ ቤተ ክርስቲያን፣ ስለ አፍሪካ። ስለዚህ ከዛ ነው ጀመረ። እኔ 23 ዓመት ነበርኩ። ማሰብ ብቻ ነው ምናልባት ለምን ትንሽ ይሰራል ስራዬ ደግሞ ምን ይሆናለሁ ምን አደርጋለሁ ላገባ ወይስ ወደ ለሰው it was a social በተለይ ለህዝብ ነው ሳስብ ነበር እና ወደ ዲስ እዚህ ማህበር መግባት የቻልኩ 26 ዓመት ነበርኩ። ከ23 ዓመት ጀምሮ እንደዚሁ እያሰቡ ነበር ሀሳብና መንገድ ለመፈለግ። በሮም አልነበሩም ሲስተሮቹ፣ የኮምቦኒ ሲስተሮች አልነበሩም። ከዛ በኋላ ግን አሉ ምናልባት አንቺ አታውቂም ግን ይኖራሉ መፈለግ ጀመርኩ እና አገኘኋቸውና ተናገረናል። ግን ወደ ቬሮና መሄድ አለብሽ አሉኝ። ስለዚህ ከዛ በኋላ ትንሽ ቆይቼ ወደ ቬሮና ሄጄ ነበር። ወደ ቬሮና ሲሄድ አየውና እስቲ ምናልባት ግን ወደ አፍሪካ መሄድ አለብሽ ምናምን። እሺ ያውቃለሁ። ስለዚህ እዚህ ነው የጀመረ። ከዛ አገኟቸው ኮምቦኒ ሲስተሮች ያሉበት ቦታ ሲስተሮች ያሉበት ቦታ አየውና መጀመሪያ ቤት ነበረባቸው። ኮምቦኒ ዳንኤል ኮምቦኒ የገዙ ቤት ነበረ እና አየውና አጋጣሚ ከናቴ ጋር እጃለሁ። እሷ ወሰደኝ እዛ እና በቃ እንደዚህ ከሲስተሮቹ ጋር ተገናኛችሁ። ከዛ በኋላ ፎርሜሽን እዛ ጀምሬ ከዛ ፎርሜሽን ጀምሬ እንደገና ከቬሮና ወደ ቦሎኛ ላኩልኝ። በቦሎኛ ከትያለሁ። ከጨረስኩ በኋላ ፎርሜሽን ሪሊጂየስ ፎርሜሽን እና የማህበር ሁሉ ፎርሜሽን የሚያስፈልግ ነበር። ከዛ በኋላ ጠይቁኝና ወደ ኢትዮጵያ መሄድ ትፈልጊያለሽ አሉኝ። ለእኔ አንድ ነው አልኩ። ኢትዮጵያ ወይ ሌላ ሀገር አንድ ነው ስለ አላሰብኩም እና ባጭሩ ወደ ኢትዮጵያ መጣሁ። በስንት ዓመተ ምህረት ነበረ? በ1976 በፈረንጆች አቆጣጠር ነው። it was 74 ቀጥታ ወዴት መጡ? እዚህ ከጨረሱ በኋላ እንግዲህ የህንጸት የፎርሜሽን ከጨረሱ በኋላ ወደዚህ ነው የመጡት። የመጀመሪያ ሀገር ነው የሚሽን መጀመሪያ ሀገር አዝማራ ነበረ። ለትምህርት ቤት ነበረ አዝማራ። ብዙ ጊዜ አልቆየውም፣ ምክንያቱ ሬቮሉሽን ጀመረ፣ አብዮት፣ የሶሻል አብዮት። ከዛ በኋላ 1 ዓመት ብቻ ነው በአዝማራ የቆየው። ትግርኛ መማር ጀመረናል። ትግሪም ሌሎች ነበሩ ከኛ ጋራ ጀምረናል፣ ግን መጨረስ አልቻለንም። ወደ አዲስ አበባ መጣን። በጦርነት ምክንያት ነው። አዝማራ መኖር አንችልም ነበር። ስለዚህ ወደዚህ መጣንና ወደ ሲዳሞ ተላክን። ደግሞ በሲዳም በአዋሳ ትምህርት ቤት ስለነበረ የኮምቦኒ ትምህርት ቤት ነበረ እና እዛ መጀመሪያ እዛ ሰራሁት። ኮምቦኒ አባቶች ነበሩ በፊት የጀመሩት? እኛ በፊት ኮምቦኒ ናቸው የጀመሩ። ከሱዳን የወጡ ነበር እና ወደ እዛ መጥቶ ጀምረዋል። እና ትምህርት ቤት ስለተጀመረ ከትምህርት ቤት ማስተማር ገባ። አላስተማርኩ እውነት ለመናገር፣ ምክንያቱ ያለ ቋንቋ it was not a secondary school እና ያለ አማርኛ ቋንቋ አንችልም ነበር። ስለዚህ እኔ በደንብ አማርኛ አላውቅም ነበር። በዛን ጊዜ ልጆች ይስቁብኝ ነበር አይደለም። ስለዚህ እንደ አድሚኒስትሬሽን ሰራን ነበር።
አስተዳደር ላይ ያግዙ ነበር በዛ ጊዜ ማለት ነው። ጥሩ ነው። ለኮምቦኒ የእርስዎ ትምህርት ግን በጣሊያን ሀገርም እያሉ ምንድን ነው የተማሩት? እና እኔም አስተማሪ ነኝ። በአስተማሪነት ነው። በጣሊያን በዛን ጊዜ የሚባለው ማጂስትራሊ ይባላል። በሱ ተምረው ከዛ እዚህም ደግሞ በአስተማሪነት ነው ያገለገልኩት። በተለያየ ቦታ ሰርተዋል። እና አሁን እንግዲህ የሲዳሞ በኮምቦኒ በትምህርት ቤት በአስተዳደር አግዘዋል። ከዛ በኋላስ ያለው የአገልግሎት ህይወቶ ምን ይመስላል? በምንድን ነው የሰሩት? ከዛ በኋላ የት አገለገሉ? በሲዳሞ በየሳምንት ወደ ቪሌጅስ እንሄድ ነበር፣ ወደ ገጠር ከሐዋሳ ማለት ነው። ከሐዋሳ ከቄሶች ጋር አንድ ሚሽናዊ ጋር እንሄድ ነበር። ለዚህ ምክንያት ደግሞ በትምህርት ቤት ከሌላ ልጆች ሲዳማ ልጆች ነበሩ። ትንሽ ከነሱ ጀምሬ ሲዳምኛ ተምሬያለሁ። ወደ መንደር ስንሄድ ደግሞ ከሰው ጋራ ሲዳምኛ ብቻ ነበረ። በተለይ ሴቶቹ አማርኛ ይናገሩ ነበር። ስለዚህ እኛ በግድ እኔ ተስቼ ነው የተማርኩ እና ከነሱ ጋር ትንሽ ወይ ባልትና ነገር ወይ የትንሽ ፕሮጀክት ነበረ እንሰራ ነበር። የሙያ ስልጠና ለመስጠት የሙያ ምናምን እንሰራ ነበር ሞከረን። ጥሩ ነው። እና በዛ በሐዋሳ ሆናችሁ ወደ ተለያዩ መንደር እየሄዳችሁ እንሄድ ነበር። ተሰሩ ነበር ከቄሶች ጋር ወይ በራሳችን እንሄድ ነበር። አይ ጥሩ ነው። ከዛስ ከሐዋሳ በኋላስ የት አካባቢ ሰርተዋል እርስዎ? ከሐዋሳ በኋላ እኔ ለጊዜው አዲስ አበባ ነው ያገለገልኩ። አዲስ አበባ የውስጥ ማለት የማህበር ውስጥ ነው የሰራው። በአስተዳደር ሰርተዋል? በአስተዳሪነት ሰራው። ማህበሩን በማስተዳደር እዚህ ያለው ዋና የኮምቦኒ እህቶች ገዳም በሜክሲኮ ያለ ቤት ነው ይሰራ ነበር። ከዛ በኋላስ? ከዛ በኋላ ለጊዜው ወደ ሜኪ ሄጃለሁ። ረጅም ጊዜ ሳይሆን ምክንያቱ ለመተካት ሌላ ሲስተር ለመተካት ሄጃለሁ። ከዛ እንደገና ወደ ወለጋ ነቀምት ወደ ትምህርት ቤት እዛ ሰራው 5 ዓመት። በአስተማሪ ሆነው እንደዚሁም ደግሞ በአስተዳደርም አስተዳሪነት እዚያም ሆነው ትንሽ ቋንቋ ተምረዋል መሰለኝ። በሲዳምኛም ተምረዋል። ትንሽም ብዙ አይደለም፣ እውነት ለመናገር ትንሽ ነው። ይፈልግ ነበር። እኔ በጣም ፈልጌ ነበር። ምክንያቱም ማንኛው ቋንቋ ጠቃሚ ነው። በጣም ይጠቅማል። እና በሄዱባቸው ቦታዎች ሁሉ የቋንቋ የመማር ፍላጎት ነበር። በጣም አስፈላጊ ነው። ያለ ቋንቋ መስራት አትችልም። ደግሞ ከሰው ጋር ለመግባባት ለማስደሰት to be happy you need the language ያስፈልጋል። ነቀምት እንግዲህ 5 ዓመት እዛ በትምህርት ቤት አገልግለው ከዛ በኋላ ወደ ሮም ላኩልኝ። እንደገና ወደ ሀገሬ ለ7 ዓመት ነው የቆየው እዛ በሮም ከተማ በጀነራል ሃውስ በአስተዳደር ውስጥ ነው። ይሄም አሁን Yes, it was a kind of secretary for the missions. ስለዚህ የብዙ ሀገር the sister coming from the mission and going to prepare renewal ለማገዝ እና የተወሰነ ተመልሰው የሚመጡ ከተለያየ ሀገር ወደ ሮም መጥተው እንደገና ሪፍሬሽ ለማድረግ የተወሰነ ትምህርት ለመውሰድ ወደ ሀገራቸው ወይ ደግሞ ሪፍሬሽመንት for the assembly
We were also organizing an assembly for, let us say, for different continents. እሱም ሰርተዋል። ከዛ እንደገና ደግሞ ተመልሰው ወደ Yes, it ኢትዮጵያ was መጡ። በ2000 በፈረንጅ አቆጣጠር እዛ ጨርሼ ታዲያ አሁን የት ነው የሚሄድ ሳስብ ነበር። እንደገና አንድ ደብዳቤ ጽፌ ለጀነራል ሚኒስትሬሽን ከተቻለ እኔ ወደ ኢትዮጵያ መመለስ ፈልግ ነበር አልኳቸው። እሺ ካሉኝ ደስ ይለኛል። they said yes እሺ ብለዋል። እና እንደገና በ2000 ዓመተ ምህረት ተመለስኩ። ተመለስኩ እና እንደገና ወደ ሐዋሳ እንደገና ወደ ዲፈረንት ሌሎች ቦታዎች ሄደዋል። እዚህ የኮምቦኒ እንደገና ወደ አዲስ አበባ ሴቶች ሙያ ስልጠና ዲፈረንት ልዩ አገልግሎት ሰጥተዋል በየእንትኑ እና ይሄ እንግዲህ እርስዎ በሚሽን በዚህ ባነበረው የኮምቦኒ እህቶች ገዳም አንዴም እንደዚሁ በትምህርት በአስተዳደርነት በሌላ በኩል ደግሞ የማህበሩ አለቆች ጋራ አለቃም ሆነው ፕሮቪንሻል ሆነውም ሰርተዋል አይደለ? ስንት ዓመት ነው የፕሮቪንሻል? 6 ዓመት። እና ብዙ የኢትዮጵያ ቦታዎች እህቶች ወዳሉበት ይሄዱ ነበር። ወደ ጉራጌ፣ ወደ ሲዳማ፣ ወደ ሁሉ ያሉበት ሲስተሮች የነበሩበት ሲስተሮች እና በዛን ጊዜ በማኪና አንሄድም ነበር። ለዚህ ነው ትንሽ ቋንቋ የመማር የቻልኩም። ከሰው ጋራ ነው። በተለይ በትራንስፖርት ይሄድ ነበር እና ከሰው ጋራ በጣም enjoy. I enjoy. We stop ማለት አውቶቡስ ይቆማል አይደለም? ለእረፍት ለትንሽ እረፍት ምናምን ምግብ ከሰው ጋር እንብላ ነበር። እኔ በጣም ተደስቻለሁ በሱ። ብዙ ቦታ ሄደዋል። የኔ ፍላጎት ከሰው ጋር መኖር ነበረ በተለይ። ጥሩ ነው እንግዲህ ይህንም መሆኑ ደስ የሚል ነገር ነው። ከተለያየ ቋንቋ የሚናገር ሰው ጋራ አብሮ መጓዝ አብሮ ደግሞ የእግዚአብሔርን ፍቅር መግለጽ ጥሩ ነው። ከጣሊያን ሀገር ከሩቅ ሀገር መጥተው እዚህ አብረው ሲጓዙ አብረው ሲኖሩ ደስ ይላል። አይመስልም? በአይሮፕላን ቶሎ ይደርሳል። እውነት ነው። ቶሎ ይደርሳል። እና የአገልግሎቱ እንግዲህ የተለያየ ነው። እንግዲህ በአስተማሪነት በአስተዳደር እነዚህም ደግሞ ማህበሮትንም አገልግለዋል። እንግዲህ የኮምቦኒ እህቶች ማህበር አገልግለዋል በአስተዳደር በዚህና በጣሊያን አገልግለዋል። አይ ጥሩ ነው። እና ኢትዮጵያን እንደው አሁን 50 ዓመት ነው እንግዲህ 49 አልፏል። አልፋው ሞላ ማለት 50 ዓመት በኢትዮጵያ ብቻ ሳይሆን 7 ዓመት በሮም ሲከነስ 43 44 ስለዚህ 50 ዓመት ቀላል ጊዜ አይደለም፣ ረጅም ጊዜ ነውና ያንን አገልግሎት እና የኢትዮጵያ ትልቁ እንግዲህ የሰሩበት ኢትዮጵያ ነው እንግዲህ እና እንደው ወደ ኋላ ሲያዩት ይሄ 50 ዓመት አገልግሎቶ እንዴት ነው የሚመለከቱት? የኮምቦኒ ማህበር እንግዲህ በ50 ዓመት ጉዞ ብዙ ነገር ተቀይሯል። ብዙ በረከቶች አሉ። ብዙ እህቶችም የዚህ ሀገር ውስጥም እህቶች እናንተን በማየት የእናንተ ማህበር ገብተው አሁን አገልግሎት ይሰጣሉ። እህቶች አሉ አይደለ? የኮምቦኒ እህቶች ኢትዮጵያውያን አሉ እዚህ ሀገር የተወለዱ ከእናንተ ጋር ያደጉ እናንተ ያስተማራችኋቸው አሁን ደግሞ የኮምቦኒ ስፒሪት የመንፈስ
ተከትለው ማህበሩን እያገለገሉ የሚገኙ አሉ በየቦታው። ተጨማሪ የኛ አስተዳሪ ናቸው። ለምሳሌ አሁን የኛ ፕሮቪንሻል ለተሰ ሲስተር ወይንሸት ታደሰ ናቸው። ግን የኢትዮጵያ ልጆች የኢትዮጵያ ሲስተሮች እዚህ ሁሉ አይሆኑ። ምክንያቱ ሚሽን እንደኛ ኮምቦኒ ሚሽን ስለሆኑ ከሀገራቸው ወጥተው ወደ ሌላ ሀገር ሄደው ነው የሚያገለግሉት። አሁን ግን እንደ አጋጣሚ ከሱዳን በኋላ ሲስተር ወይንሸት ተመልሳ የኛ ኃላፊ ሆነች። እኛ ዊ ቮት ደም። ስለዚህ ብዙዎቹ ወደ ውጭ ሀገር ነው ያሉት ማለት ነው። ውጭ ሀገር ናቸው። የማህበራቸውም እንደዚህ መመሪያ ደንብ እንደዚህ ነው። they go to the other country ምክንያቱ ኡጋንዳ ናቸው፣ ኬንያ ናቸው፣ ዛምቢያ ዲፈረንት ሀገር። ደግሞ አሁን በፊት ብዙ ኤሪትራውያን ነበሩ ከኛ ጋር። አሁን ግን ኤሪትሪያ የታወቀ ሲቹዌሽን ፖለቲካል ስለሆነ ወደዚህ መምጣት አይችሉም። አለበለዚያ በፊት ለብዙ አመት እዚህ ብዙ ወደ 30 ሲስተሮች ኤሪትሪያውያን ነበሩ። ከደርግ ጊዜ ጀምሮ ወደ ሀገራቸው ተመልሰው ወደ ሌላ ሀገር ተላኩ። ስለዚህ አሁን ኤሪትሪያውያን የሉም ከኛ ጋር። ኤሪትሪያ በተለይ በኤሪትሪያ ናቸው። በኤርትራ ናቸው። ስለዚህ ጥሩ ነው። እንግዲህ ወደ ኋላ ሲመለከቱት የበረከት ጊዜ ነው። እግዚአብሔር ኮምቦኒ ማህበርን በእኔ በግል ሀሳብ በጣም የተባረከ ጊዜ ነው አሳለፍኩ እዚህ በኢትዮጵያ። ምክንያቱ እንደ ሀገሬ ይሰማኛል። ደግሞ ብዙ ምን ማለት ይቻላል ብዙ ፍሬንድ አለኝ ማለት ብዙ ሰዎች አውቃለሁ። በተለይ የኔ ተማሪዎች የኔ ጊዜ ተማሪዎች በሐዋሳ የነበሩ ተማሪዎች አሁን ወደ 50 አመት በላይ ደርሰዋል እና ገና ከነሱ ጋር እንገናኛለን። ይረዱኛል ሲያስፈልገኝ ሲተራቸው እባክህ ይሮጣሉ። ጥሩ ነው። ጓደኛ አብሮ ያደግ አብሮ የሰራ ሁሉ ማህበራዊ ግንኙነቱ በጣም ይወዱት ነበር። ስለዚህ ብዙ የሰሯቸው አብረዋቸው የነበሩ ሰዎች ሁሉ ያው አሁን ግንኙነት አሉት። ሲስተሮች ያው ካሉ በትምህርት ቤት በደንብ በሰላም ኖረናል። በእውነት ጥሩ ነው። በጣም ጥሩ ነው። አሁን ደግሞ ባለፉት አመታት እዚህ አዲስ አበባ ለረጅም ጊዜ ቆይተዋል። እዚህ በዋና ቤታችሁም እንደዚሁም በ22 እዚህ መዞሪያ እዚህ አካባቢ ቤት አላችሁ እና እዛ የምትሰሩት ስራ ምንድን ነበረ? እዚህ አንድ ሼልተር ጀምረናል። ትንሽ የቤት አንድ ፓርት የቤት ፓርት አስተካክለን ማለት አሰርተን ሴቶች ማስገባት ጀምረናል። የተቸገሩ ማለት ከልጆቻቸው ጋር የተቸገሩ ወጣት እናቶች እና ትልቅ ነገር ሳይሆን ትንሽ ሆኖ ማናቸው ከሲዳሞ አይ ዶንት ኖ የሲዳሞ ማህበር ልጆቹ ቮለንቲር ሰርተን ነበር አንድ ላይ እና ሴቶቹ ገባሉ አስፈላጊ ጊዜ ይቆያሉ ከኛ ጋራ እና ትምህርት ካስፈለገ ትምህርት ከቻሉ ቤዝ ካላቸው ይማሩ ነበር። ከጨረሱ በኋላ አንዷ
ትምህርት ቤት ያስተምራሉ አሁን አንዳንዶቹ ደግሞ ወደ ሀገራቸው ተመለሱ ወደ ሀገራቸው ማለት በኢትዮጵያ ውስጥ ወደ እነሱ ሀገር እነዚህ ተማሪዎች ከውጭ ከአረብ ሀገር ሄደው የተመለሱ ናቸው አይደለ በዛ ሳይሳካ ቀርቶ ስራቸው ሳይመቻች ቀርቶ ወደዚህ የመጡ ናቸው ሁሉ ሳይሆኑ ከአረብ ሀገር ሁሉ ሳይሆኑ አንዳንዶቹ ከአረብ ሀገር አንዳንዶቹ ከውስጥ ከተለያየ ቦታ ተሰደው ከመንገድም እንደዚሁ ከመንገድ አንዳንዶቹ ከመንገድ ይመጡ ነበር ከጎዳና የገቡ ናቸው ወደ እናንተ ቤት ግን ጥሩ ስራ መስራት የቻለን ከአብሮ ስለነበረ ከሲዳማ ኦርጋናይዜሽን ማለት ሲዳማ ይባላሉ እነሱ ከሳሌሲያን ጀምረዋል ከዛ በኋላ ቮለንቲር ይመጡ ነበር ይሰራሉ አሁን ዝዋይ የሰሩ ናቸው ከኛ ጋር ሰርቶ በጣም ጥሩ ስራ መስራት ተቻለ ወይ ሆስፒታሊቲ ያስፈልጋቸው ድጋፍ ማድረግ ማለት ነው በጣም ቆንጆ ስራ ነበር እናንተ ይሄንን ሁሉ በቤታችሁ ተቀብላችሁ ለዚህ በተለይ ደግሞ አቅመ ደካማ የሆኑ እንደዚሁም ወጣት ሴቶች ልጅ ያላቸው ከጎዳናም ወስዳችሁ ከተለያየ ቦታ ተፈናቅለው የመጡት በቤታችሁ ያስተናገዳችሁ ነው ማለት በቤታችሁ የሚመጡ ብዙ አይደሉም ግማሽ ከነሱ ጋር ነበሩ ግን ውስጥ አይኖሩ ነበር ምክንያቱ በኋላ የሶሻል ላይፍ ከባድ ይሆን ነበር ለነሱ ስለዚህ ማታ ወይ ከሰዓት በኋላ ወደ ቤት የተከራየ ቤት ይሄዱ ነበር ይመለሱ ነበር ከልጆቻቸው ግማሽ ከኛ ጋራ በተለይ ከኛ ጋራ የነበሩ ከኛ ጋራ ሌሊት ከኛ ጋር ይኖራሉ ምክንያቱ ስፔሻል ኬስስ ነበሩ አንዳንዶቹ በጣም የተቸገሩ ነበር ስለዚህ ወይ ህክምና ያስፈልጋቸዋል ኬስስ ከባድ ህክምና ያስፈልጋቸው ስፔሻል ኬር ያስፈልጋቸው ከኛ ጋር ይመጡ ነበር እናንተ ጋር ያድሩ ነበር ግን ጥሩ ስራ ነበር በጣም ምክንያቱም ከዛ ጊዜ ጨርሶ መመለስ ይችሉ ነበር መስራት ይችሉ ነበር ትምህርት ጨርሰው ራሳቸውን እንዲችሉ ወይ አንድ ሙያ ጨርሰው በራሳቸው ይችሉ ነበር እሱ እንግዲህ ትልቅ ስራ ነው ትልቅ ስራውን እየተከተለ እኔ እዛል ነበርኩም ግን ሌላ ሲስተሮች አሉ ይከተላሉ ከሌላ ኦርጋናይዜሽን ጋር ይሰሩ ነበር ይሰራሉ አሁንም ጥሩ ነው ከዛ በኋላ ወደዚህ ወደ ሜክሲኮ ያለው ቤታችሁ ነው የሄዱት እናንተ እኔ አሁን አንድ አመት ብቻ ነው ወደ ሆነ ሜክሲኮ የመጣው ከረፍት በኋላ ወደ ሜክሲኮ ገባው እዚህ በቤት ውስጥ ይሰራለሁ ደግሞ በየሳምንት ወደ መድኃኔዓለም ቤተክርስቲያን የኢጣሊያን ኮሚዩኒቲ ጋራ እየሰራው ነው እሱም በጣም ትልቅ ስራ ነው አገልግሎት ነው ካቴኪዝም ያስተማሩ ነው ካቴኪዝም ለህፃናት በተለይ ከልጆች ጋር መሰራት በጣም ያስደስታል በእውነት ደስታ ነው እኔ የሚያገኘው ይበልጣል እነሱ የሚያገኘው ምንድነው የሚሰሩት እሱን ትንሽ ቢነግሩን ካቴኪዝም ለመድኃኔዓለም ቁምስና የኢንተርናሽናል ኮሚዩኒቲ ያለ የጣሊያን ኮሚዩኒቲ ያለ የጣሊያን ኮሚዩኒቲ አንድ ኬስ ሻፕላን ነበር አይደለም ሻፕላን ወደኛ ቤት መጥቶ ቆይቶ ወደኛ ቤት መጥቶ ካቴኪስት የለም አስፈላጊ ሲስተሮች ካሉ በዛን ጊዜ ሲስተሮች ኢጣሊያንኛ የሚናገሩ አልነበሩም ስለዚህ እኔ መጣለሁ ብያን እጄ ጀምሬ አሁን 13 አመት ነው ከጀመርኩ እና በቃ ለሜሮን ላና ለኮሚዩኒቲ መጀመሪያ ኩርባንና ሜሮን ልጆች
ትምህርት እንሰጣለን። ሌላ ሰዎች አሉ ኢጣሊያንኛ የሚናገሩ ኦፍ ኮርስ። ምክንያቱም እነዚህ ልጆቹ ምናልባት እንግሊዝኛ ትንሽ ሲያውቁ አማርኛ ምንም አያውቁ። ስለዚህ በኢጣሊያንኛ መሆን አለበት እና ጥሩ ስራ ነው። ምክንያቱም ልጆች ይደሰታሉ። ከሌላ አገልግሎት ጎን ለጎን ነው ይሄንን የሚሰሩት። እዚህ 22ም እያሉ እናቶችን እያገለገሉ እንደዚሁም ደግሞ እዛ መድኃኔዓለም ካቴኪዝም በፊት ነበረ። አሁን ግን ይሄ ብቻ ነው። ምክንያቱም ቤቱ ውስጥ ይሰራሉ አንዳንድ ነገር የኮሚኒቲ ይሰራሉ። ከሜክሲኮ አሁን እየተመላለሱ ወደ መድኃኔዓለም ቁምስና እዛ ያገለግላሉ ማለት ነው። በፊት ግን ምክንያቱም ይሄ በየሳምንት ብዙ ጊዜ አይደለም። የሳምንት አንድ ጊዜ ወይ 2 ጊዜ ሊሆን ይችላል። ብዙ አይደለም። እና ይሄ እንግዲህ አገልግሎት በአጠቃላይ በዚህ በኢትዮጵያ በተለያየ ቦታ አገልግለዋል። እና የኮምቦኒ መንፈስ ነው እንግዲህ እናንተ የምትከተሉት ቅዱስ ዳንኤል ኮምቦኒ መንፈሳዊነት እንግዲህ ለአገልግሎት ራስን መስጠት ለቤተ ክርስቲያን ራሳችሁን ሰጣችሁ ነው የምትኖሩትና ከሱ ጋር ለሌሎች ለወጣቶች ሚሉት ምን አለ? ዳንኤል ኮምቦኒ መንፈስ ተከትለው ብዙ አሉ ኢትዮጵያውያን እህቶች እናንተ ማህበሩን የተከላቀሉ አብረው አሁንም በዛ ህይወት የሚኖሩ አሉና አሁን ለወጣቶች ምን ይመክራሉ? በዚህ ዘመን በተለይ ደግሞ አሁን 50 ዓመት ልምድ አሉት እዚህ ሀገር ለኢትዮጵያ ወጣቶች ለኢትዮጵያ ልጆች ለልጃገረዶች ለወጣቶች ምንድነው የሚመክሩት? ለኢትዮጵያ ወጣቶች መጀመሪያ እኔ አመሰግናቸዋለሁ። መጀመሪያ ምክንያቱም ለእኔ ብዙ ሰጥተኛል። ብዙ እንደገና እንደ ዳንኤል ኮምቦኒ እኛ እሱ ለመድረስ በጣም ብዙ መንገድ አለ። ከባድ ነው። እንደ ዳንኤል ኮምቦኒ መሆን አንችልም፣ እንሞክራለን። እሱ ያለ ነው ለልጆች የሚለው እኔ አንድ ህይወት ብቻ አለኝ አለ እሱ። ቢኖር 1000 ዓመት መስጠት ይፈልጋለሁ። እሱ እንዳለ ነው። የራሴ ሳይሆን የዳንኤል ኮምቦኒ ነው የሚላቸው። ምክንያቱም 1 ዓመት አይበቃም። 1 ዓመት አይበቃ ለሚሽን ሳይሆን ለማንኛው በዓለም ያለ ስራ ሳይሆን ቢሆን ብዙ ጊዜ ያስፈልጋል። ብዙ ዓመት ብዙ ህይወት ያስፈልጋል ለቤተ ክርስቲያን መስጠት፣ ለቤተ ክርስቲያን ለማንኛው ለወንጌል አገልግሎት፣ ለህዝብ አገልግሎት ማንኛው ማለት even the work you do ማንኛው any work to do it well, to do it properly, to do for the benefit of the humanity. You need እያንዳንዱ ሰው በራሱ በሚሰራው ስራ መልካም ሆኖ በመልካምነት to give full life, full energy, full and you will be happy. This is the message. ደስታ የሚያመጣ ጥሩ ስራ ስንሰራ በልብ ስንሰራ ሁሉም whatever we have in our life, if we do happily, if we give happily, በደስታ እና ከልብ መስራት ራስን መስጠት ስለሌላ ወጣቶች ደግሞ አሉ። እነሱ እንደዚህ ናቸው። ሙሉ በሙሉ ይሰጣሉ። እኔ ከወጣቶች ጋር ሲማረስ ይሰራ ነበር አይደለም። ከልጆች ጋር በጣም በደስታ ይኖራሉ፣ በደስታ ይሰጣሉ። ምን ይላሉ? ከተሉ ሁሉ ሰጡ
በደስታ ሰጡ። ለወጣቶች መልካምነታችሁን ቀጥሉ፣ በደስታ አገልግሉ። ጥሩ ነው፣ ጥሩ የምትሰሩት ስራ መልካም የሆነ ነገር። መጀመሪያ ደስታ ወደኛ ይመለሳል። ደስታ ወደኛ ሁሉ ነገር ወደኛ ይመለሳል። ጥሩ ነገር ብንሰራ ሁሉ በእኛ ላይ ይመለሳል። መስጠት እንዳለ ሁሉ መቀበልም አለ። መስጠት በሙሉ ልብ፣ ትንሽ ብቻ ሳይሆን ሁሉ። ስለዚህ አሁን እንግዲህ እርስዎ 50 ዓመት ከአንዳንድ እህቶቹ ጋር ለሲስተር ሮዛ አግኝተናቸዋል በቅርብ ጊዜ። እሳቸውም ጋር አብራችሁ 50 ዓመት እንግዲህ በዚህ ሰርታችኋል። ሌሎችም እህቶች አሉ እና በእግዚአብሔርን እያመሰገናችሁ አሁን ደግሞ የሚቀጥለው እዛውም ባላችሁበት ታገለግላላችሁ ማለት ነው። በወንጌል የምናነበው አይደለም። በወንጌል የምናነበው አሁን you can go in peace because you did what you could do. You did what you could do. Now there are others doing also better than you. So we can go in peace. Not doing nothing, of course, we continue. But ለሌሎች አስረክባችኋል። አስረክበናል። የሰሩ ናቸው ለአዲሱ ትውልድ። ያው እናንተ የሰራችሁት እናንተ የሰጣችሁት መልካም አብነት የእናንተ ዴዲኬሽን ለእነሱም ጥሩ መልካም ምሳሌ ሆነዋል። በእነሱ እጅ ነው፣ በእነሱ ኑሮ ነው። በቃ እየሰሩ እየሄዱ እየከተሉ የኮምቦኒ የዳንኤል ኮምቦኒ ዘር ይሄዳል እያደገ ይሄዳል፣ እየተስፋፋ ይሄዳል በብዙ ቦታ። I am sure of that. Otherwise ለምን ወደዚህ መጡ? ለምን ወደ ማህበር መጡ? አይደለ? There must be a reason. አሁንም ያው ከሀገራቸው ወጥተው በሌላ ሀገር በአፍሪካ ሀገሮች በተለያየ ቦታ ይገኛሉ አይደል? የኢትዮጵያ እንደዚሁ ከዚህ ሀገር የተወለዱ ኢትዮጵያ ሲስተሮች የኮምቦኒ ሲስተሮች አሉ እና ዳንኤል ኮምቦኒም ይሄንን ነበር አፍሪካ በአፍሪካውያን የሚል ነውና ስለዚህ ሚሽነሪ ተፈጸመ። አሁንም እንግዲህ የተደረገ ነው። እናንተ ደግሞ መሰረቱን ጥላችኋል። ጥሩ ነው። የዳንኤል ኮምቦሌ መንፈሳዊነት እዚህ በኢትዮጵያም አሁን በሰፊው አለ። በአባቶችም በኩል ብዙ በረከት እያገኘን ነው። እግዚአብሔር ይመስገን እና በዚያ እንግዲህ እና እናንተም በዚህ በጸሎታችሁ እንደ ገዳማውያት አባቶችም እናቶችም በአገልግሎታችሁ በጸሎታችሁ ቤተክርስቲያንን አግዛችኋል ላለፉት ብዙ አስርተ ዓመታት። አዎ ልክ ነው። ስለዚህ አሁንም ይቀጥላል ሚሽን በተለያየ ቦታ የተከፈቱ አስረክባችሁም ለሌላ ሄዳችኋል ለሌሎች ማህበራት። ምክንያቱም የኮምቦኒ መንፈስ እንደዛ ነው ጀምሮ ሚሽን ከተጀመረ በኋላ ከዛ ለሌላ አስረክቦ የመሄድ አላማ አካሄድ ነው ያለው እና ትልቅ ነገር ነው። እግዚአብሔር ይመስገን እንላለን። ይመስገን በእውነት። ሌላ እርስዎ የሚሉት ነገር አለ ለካቶሊክ ሰላም ካቶሊክ ቴሌቪዥን ተመልካቾች እንዳው የሚሉት ነገር አለ? መልእክት የሚያስተላልፉት መልእክት አለ? እንግዲህ ለቤተ ክርስቲያን ተልእኮ ሁላችንም መስራት አለብን ብለዋል ቅድምና ሁሉም በደስታ ያለው ነገር መስጠት አለበት። ጳጳሳት፣ ካህናት፣ ደናግላን፣ ምእመናን ሁላችን ተባብረን መስራት አለብን አይደለ? አዎ መንገድ ላይ ነን። መንገድ ተከፈተ። ከቫቲካንቱ ጀምሮ በጣም ልዩ ስፔሻል ታይም እየኖረን ነው። አሁን በእኛ እጅ ነው። በእኛ በተለይ እኔ የሚመስለኝ በአፍሪካ ብዙ ኦፕነስ አለ በጣም ምክንያቱ
it is a young mentality. It is a strong mentality. I don't say that we are very old or decrepit, but you can see the life. You can see life, you can see energy, you can see a lot of openness to newness. And I would say you continue in that way, you continue. And you see, we all, we are a testimony of what is going on also in Ethiopia. There are new bishops, the churches are alive, full of young people. If you go to Italy, you don't see young people maybe it is in the heart. We cannot judge, it is in their heart. But when you come here and see all this energy and the mentality, I would say, first of all, I admire what is going on. And secondly, I would say, with the help of God, you continue in that way. You go deep to the faith that we receive from Jesus. መስገን እግዚአብሔር ይመስገን። እንግዲህ ለወጣቶች እንደዚሁም ለምእመናን ሁሉም ያላቸውን መልካም መንፈሳዊ ተነሳሽነት ይዘው እንዲቀጥሉ ምክር እየሰጡን ነው። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። ቤተክርስቲያን ዓለም አቀፋዊት ናት። እዚህ ብዙ ወጣቶች አሉ፣ በኢትዮጵያ፣ በአፍሪካ፣ በአውሮፓም እንደዚሁ። እንግዲህ ትንሽ ቀዝቀዝ ብሏል፣ ነገር ግን ቀስ ብሎ ደግሞ ይመለሳል። ብዙ ወጣቶችም አሉ ዳይናሚክ የሆኑ በአውሮፓም በጣሊያንም። ቤተክርስቲያን አሁንም ጠንካራ ናት ገና፣ ግን እንደ ድሮ አይደለም ምናልባት ልንል እንችላለን እንጂ አሁንም ተመልሶ እንደገና ጠንካራ ይሆናል ብለን እናምናለን እና እንጸልያለን ደግሞ ለሁሉም ለቤተክርስቲያን ኢትዮጵያ ያለችውም በውጭ በተለያዩ ሀገራት በዓለም ውስጥ ስራዋን ተልእኮዋን መወጣት እንድትችል እናንተም በጸሎታችሁ ስለምታግዙ እናመሰግናለን። እግዚአብሔር ይስጥልን። እኔ አመሰግናለሁ። እሺ እንግዲህ መልካም የ50 ዓመት ጉዞ አድርገዋል እና ጨርሰዋል። አሁን እንግዲህ የሚቀጥሉት ደግሞ አመታት ለርሶ የተባረከ የተቀደሰ የአገልግሎት ጊዜ የረፍትም ጊዜ ትንሽም እያረፉ የሚሰሩበት ጊዜ ያድርግሎት እላለሁኝ። Thank you, Father. Thank you. የተወደዳችሁ የሰላም ካቶሊክ ቲቪ ተመልካቾች ከሲስተር አንጀላ ጋር የነበረን ቆይታ በዚህ አጠቃለናል። ስለ ህይወታቸው ስለ አገልግሎታቸው ነግረውናል እና ከዚህም ትምህርት እንዳገኘንበት ተስፋ በማድረግ እግዚአብሔር በየቦታው የምንሰጠውን አገልግሎት ለሁላችንም የተባረከ የተቀደሰ ያድርግልን። ተልእኮዬ